ዛሬ ጊዜውን ወደ ኋላ መልሰን ሰርጂዮ አጉዌሮ 2600 እንዴት ዩሮፕ ውስጥ አርጊዩብሊ ምርጡ ስትራይከር እንደሆነ እናያለን። የሚገርመው ነገር አጉዌሮን ላናገኘውላ አንችልም። 1988 ላይ እናቱ እሱን እርጉዝ ሆና ቦኔስ አይሬስ የሚያስጠላ ጎርፍ ተጠቅቶ ቤታቸው ወስዶባቸው ቤተክርስቲያን ፍራሽ ላይ እያደሩ የ18 ዓመት እናቱ ሄር ዋተር ብሮክ በጎርፉ ምክንያት ሆስፒታል አጥተው 2 ሰዓት በሁለት ባስና አንድ ባቡር ተጉዛ ሆስፒታል አግኝታ ኤርሊ በርዝ ስለሆነ ሆስፒታል ብቻዋን ለወራት ቆይታ አባትየው እንዳለ ንብረታቸውን ስላጡ ታክሲ እየሰራ ብር እያመጣ አጉዌሮ ተወለደ። በመጨረሻ ዶክተሩም ኮን ኡን ፓን ዴባዮ ዴል ብራዞ አላቸው። በስፓኒሽ ጥሩ ድል ለቤተሰብ ያመጣ ልጅ ነው እንደማለት ነው። አብዛኞቻችን ኮን አጉዌሮ ብለን እንጠራዋለን። ኩን የሚለው ስም የመጣው ከአኒሚ ቶፈትር ነበር። ጀለስ ኩም ይባል እና እንዳለ ፋሚሊ ኩም እያለ ነበር የሚጠራቸው አጎቶቹ ምናምን። ስለዚህም እነሱ ቅጽል ስም ሰጡት ኩን ብለው። ኮን አጉዌሮ ለኳስ ነበር የተፈጠረው። ገና በ7 ዓመቱ ለ5 ክለቦች ላይ እየተጫወተ ነበር። ሊበርማን የሚባል ቢዝነስ ማን ግን ለኢንዲፔንዲየንቴ አስፈረመው በ9 ዓመቱ። እነሱም ቤት ሰጧቸው፣ እሱንም ትምህርት ቤት አስገቡት። እስካሁን እየተማረ አልነበረም እንዴት ትላላችሁ? አላ 5 ክለብ እየተጫወተ አይመስልም። የካቫኒ ቪዲዮ ላይ ፎርላን ዳኑቢ አልነበረ ወደ ኢንዲፔንዲየንቴ ያመጣው ጀለስ ነበረ ማለት ነው። ያዟት እቺን ሊንክ። አጉዌሮ ግን ከባድ ታለንት ነበር። ከ2 ዓመት በኋላ ዩቬንቱስ ካላስፈረምን እያሉት ነበረ። ትንሽ ቆይቶም ኢንዲፔንዲየንቴ በ15 ዓመቱ ለአርጀንቲና ፕሪሚየራ ዲቪዥን መንግስት ፕሌየር ሆነ። እናንተ አላያችሁትም? የወደፊት ብራዘርን ሊዮኔል ሜሲ ቲቪ ላይ ያየው ነበር። ሮዲን ፕሪሚየራ ጎል ሰበር አድርጎ ልጥፍ አድርጎ አስቆጠረ። ለ2005 አንደር 20 ወርልድ ካፕ ሲገናኙ ሜሲ ኬሜራ ቦቦ አላለም ነይ ብሮ ብሎ ምን አይነት ሴት እንደሚመቸው ናን አልጠየቀውም። ነገር ግን ቤስት ኦፍ ፍሬንድ ሆኑ። እንደ ታዶሪ ዩጂና ቶዶ ያበደ ኬሚስትሪ ነበራቸው። ውድድሩን በልተው ተለያዩ። ወደ ኢንዲፔንዲየንቴ ተመልሶ በ16 ዓመቱ 10 ቁጥር ደቅ አደረጉለት። 18 ጎል አስቆጠረ በዛ ዓመት እና እንዳለ ዩሮፕ ውስጥ ፈጣጠኑበት። በ17 ዓመቱም አትሌቲኮ ማድሪድ ውዱ ተጫዋቾቻቸው አደረጉት። በ23 ሚሊዮን ነው ዩሮ አስፈረሙ። ውዱም አርጀንቲናዊም ነበር። እነሱም 10 ቁጥር ደቅ አደረጉለት። ከቶሬዝ ጋር ፓርትነርሺፕ ሰጡ። ተመሳሳይ ታቱላ ነበራቸው። ብሮዊንግ ኤቭሪባዲ ግን አዳፕት እንዲያደርግ ብለው ብዙ አላጫወቱትም እና የመጀመሪያ ጎሉን ቢልባው ላይ ሰበር አድርጎ መጥቶ አስቆጠረ። ፎሎ ላይ ኮፒ ሊንክ እያደረጋችሁ ቪያሪያል ላይ ቺፕ ባርሳን አግኝቶ ፑዮል እና ቫልዴዝ ላይ አስቆጥሮ ለ2007 አንደር 20 ወርልድ ካፕ ተዘጋጀ። ያለ ሜሲ ሁሉንም ኢንዲቪጁዋል አዋርድ ሰብስቦ ዋንጫውን በልቶ ጎልደን ቦይ አዋርድ ተቀብሎ 2007-8 ሲዝን ሲመጣ ቶሬዝ ሊቨርፑል ሲሄድ ዲዬጎ ፎርላን ጋር ተጣመሩ። ሪያል ማድሪድ ላይ በማስቆጠር ጀመረ። ብዙም ሳይቆይ ሂወዝ ድራፒንግ ዲፌንደርስ እዛ ቀለል አድርጎ ያስቆጠራል። በመጀመሪያ 9 ጨዋታዎች 8 ጎልና 2 አሲስት አደረገ። ዩሮፓ ሊግ ላይ እቺን ያበረች ቮሊ ብሮዲ ዊክ ፉት ኮንሰፕት የለውም። ሌፍት ፉት ራይት ፉት ሌቪቴቲንግ ዘ ኪፐርስ ኤቭሪ ጌም ማን እንደ ቲሪየን ላንስተር እጥረቱ አይገድበውም። ፍሮም ቢካሚንግ ጎት ሸምቀቅ እያደረገ ገብቶ ያስቆጥራል። ባርሴሎና ሲያገኝ የሀገሩን ልጅ ሚሊቶን ሰዋዊ አንድ ያጣላል ብሎ መሬት ላይ አስቀመጠው እንደ ሰፈር ውሻ አር እና ጠጋ ብሎ ጠቀለለው። አትሌቲኮም በዛ ዓመት ከ7 ዓመት በኋላ ወደ ቻምፒየንስ ሊግ መለሳቸው። የክለቡን ትራጀክቶሪ ቀየረው። በዛ ዓመት ላሊጋ ከአርሴናል ወደ ባርሳ የመጣውን ቲየሪ አንሪ እና የሪያል ማድሪዱን ሌጀንድ ራውልን አውትስኮር አደረጋቸው። 18 ጎል አስቆጥሮ ላሊጋ ላይ 6 አሲስትም ጨመረበት። 28 ጎል ኢን ኦል ኮምፒቲሽንስ። አርሰናል አዋርድ ተቀብሎ የ2008 ቤጂንግ ኦሎምፒክስ ላይ ቀነኒሳና ጥሩነሽ ወርቅ ሜዳሊያ ሲወስዱ ሜሲና አጉዌሮም ወርቃቸውን ወስደው ነበረ። አጉዌሮም ብሎ የዲዮጎ አርማንዶ ማራዶና ልጅ አገባት። ቱ ቢ ሆነስት ሺ ኤንት ኖ ሻኪራ። ግን አስቡት አርጀንቲና ውስጥ የሚያገኘውን ኦራ። ለሚወልዱት ልጅ ደግሞ ሜሲን ጋድፋዘር አደረገው። አዎ ስኖ ዋይት እና ዘ ሰቨን ዶልፍስ አስ ፋሚሊ ነው የሚመስሉት። ግን ስቲል ሪስፔክት ማን። ወደ አትሌቲኮም ተመልሶ ቻምፒየንስ ሊግ ላይ እንደ ቀልድ እያስቆጠረ ላሊጋ ላይም እንደዛው ከፎርላንድ ጋር ድንቅ ፓርትነርሺፕ ፈጥረው ድጋሚ ለቻምፒየንስ ሊግ አሳለፏቸው። 2009-10 ሲዝን መጥፎ ቢያሳልፉም ብሮቺፕ እያስቆጠረ ነበር ባርሳ ላይ። ከሪያል ማድሪድ ጋር ፔፔን ሙቭ ማን ብሎ ይጨርሳል። ከቼልሲ ጋር ሲጫወት ይህን ድንቅ ጎል ያስቆጥሮ ፍሪኪክ ጨምሮበት ነጥብ አጋርቶ በጎል ዲፈረንስ ወደ ዩሮፓ ሊግ ወረዱ። ራውንድ ኦፍ 16 ላይ ስፖርቲንግ ላይ አስቆጥሮ ሌላ ደግሞ ተከላካዩን ሰር ቾምሶ ሴሚፋይናል ላይ ሊቨርፑልን አልፈው የሮይ ሆድሰንን ፉልሃምን አግኝተው ከፎርላንድ ጋር ኮኔክሽን ተጀመረ። አንግል ሲገጭ አንደርስታንድ ነው ብሎ በደረት አውርዶ የሞከረው ኳስ ፎርላንድ እግር ስር ወድቆ የመጀመሪያውን ጎል አስቆጠሩ። ቦቢ ዛሞራ፣ ዴሚየን ደፍ እና ዴቪዝ አይሰሙም አቻ አደረጉ። ኤክስትራ ታይም ሲገቡም ሁሉም ደግሞ ስቲል ፑሽ እያደረገ ነበረ። ኩን አጉዌሮ ያበደ ክሮስ አደረገ ለፎርላንድ፣ እሱም አስቆጠሩ። አትሌቲኮ ማድሪድ ዩሮፓ ሊግ ቻምፒየን ሆኑ ከ40 ምናምን ዓመት በኋላ ማለት ነው። ሱፐር ካፕ ላይም ለሬየስ አሲስት አድርጎ ለራሱ ማስቆጠሩ ዴሃም ክሊንሽ
ሺቱን ይዞ ቻምፒየንስ ሊግ ሆልደሮቹን ኢንተርን አሸነፏቸው። ሌላ ዋንጫ ጨመሩበት። 2010-11 ላሊጋ ላይ ማስቆጠሩንም አልሜሪያ ላይ ጀመረው። ኦሳሱና ላይ ቀጠለ። 2 ጎልና 1 አሲስት ሶሲዳድ ላይ፣ ዲፖርቲቮ ላ ኮሩኛ ላይ ተጫዋቹን ገድሎት አስቆጥሮ በረኛውም ብሎ ሲያስቆጥርበት ሳይታወቅ ኩን አጉዌሮ በ12 ጨዋታ 12 ጎልና 2 አሲስት አድርጓል። ኤቭሪዋን ጌቲንግ ክሊንድ ዊዝ ዚስ ሹተር። ትንሽ ድራይ ስፔል አጋጥሞት ሁላችንም ያጋጠመናል አይደል? ሲመለስ ግን አልሜሪያ ላይ አንድ በሰውነት ቦዲ ፌንት ሰርቶ አስቆጠረ። ተከላካይ ፌክ ሾት ሰርቶ ደገመ። ሪያል ማድሪድ ላይ ዋን ተጫውቶ አስቆጠረ። ስፓኒዮል ላይ አበደ ቺፕ ሌቫንቴ ላይ አስደንብሮ ኳሱ ተመልሶ ሲመጣ ኒር ፖስት ላይ ፊኒሽ። መልስ ጨዋታ ዲፖርቲቮ ላይ ሲያስቆጥር በ7 ተከታታይ ጨዋታዎች 9 ጎል አስቆጥሮ ኮንትራክቱን አትሌቲኮ ይጨርሳል የተባለ ትራንስፈር ሪኩዌስት አቀረበ። የመጨረሻ ጨዋታውም ላይ ማዮርካ ላይ ኒር ፖስት ፊኒሽ። ከዛም ኳሱን አውርዶ ያበደ ኤፌ ብሩይዝ ላይ ፕራይም ማርሻል ሂ ሴሌብሬቲንግ ሌላ ኳስ ደርሰው ተከላካዩን ሰርቶት በረኛውንም ዞር በል ብሎ ቺፕ አድርጎ አልፎ ድጋሚ ቺፕ አድርጎ የአትሌቲን የመጀመሪያ ሃትሪኩን ሰራ። እዛ ዓመት 20 ጎል ላሊጋ ላይ ቢያስቆጥርም ኤሊየኖቹ ነበሩ። እሱም ማንሲቲን ልቀላቀል ብሎ he made history there። ፎሎ ማድረግ አትርሱ። ጆብን ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።